ማለት ነው ልንገርህ፣ እኔ የእውነት ያን ሰው የማፈቅረው ከሆነ የእውነት በቃ በህይወቴ ቦታ የምሰጠው ለረዥም ጊዜ ሰጥቼ ቦታ ሰጥቼ የማፈቅረው ሰው ከሆነ ማለት ነው በድንገት ከፍቅረኛው ጋር ቢጣላ መልሶ ከእሷ ጋር መሆኑ ስለማይረሳውና ይሆናል አይደል እሷ ጋር መመለሱ ስለማይቀር እንደውም የእሱን ደስታ ከሆነ የምፈልገው የእውነት አፍቃሪ ከሆንኩኝ ደስታህን ነው የምፈልገው። ገባ? ስለዚህ እኔ ከእሷ ጋር ላስታርቅህ ነው የምሞክረው። ይቅርታ አድርግልኝ በእኔ ቦታ እና ያው እኔ የእሷ ስህተት ነው። በቃ ብትችል እንደውም እናንተ የእውነት ሰው ስለሆናችሁ መሀል ላይ መግባት የለባትም። ምናልባት ይች ልጅ የጎኗ ላይ እኮ የሆነ ሰው ይኖራል። ዝም ብላ ልታሽቃብጥ ነገር ነው የመጣችው። አሁን አላደል እኔ ተከፍሏትም ይመስለኛል። የቲክቶክ ነገር አላምንም። አዎ እንደዛ ነገር ነው። ተከፍሏትም ሊሆን ይችላል። አላምንም። እና ደግሞ ይሄ የሜሪም ስራ ነው። እኔ የሜሪም ስራ ነው የሚመስለኝ ሲጀመር። ሲቀጥል እሷ ሜሪ የሚሏት ነገር ደግሞ ሜሪም እሷ ሴትዮዋ እሷ ትልቋ ሴትዮ እሷ ደግሞ አትሳደቢ፣ መሳደብ አትሳደቢ አይሻ። እግዚአብሔር እኔ ልጅቷ ሜሪ የምትባላን ድሮ ወዳታለሁ። አሁን ምን ሆና እንደዚህ እንደሆነች አላውቅም። ምን አረገች? አሁን ኧረ በእናትህ ሰውን እየተነሳች እንደንባ ያፈርጥሻለሁ ምናምን ይባላል እንዴ? ራሱን ችሎ የሚኖር ሰው ዳኔ፣ እስቲ በእውነት እውነቱን እናውራ። ይኸውልሽ ንዴት ላይ ስትሆኚ ናታቂሻለሁ። ይሄኔ እኮ ልጅቷ ውስጧ የዋ ይሆናል እኮ ጥሩ ልጅ ትሆናለች፣ ግን ያንን ባህሪያን በውስጥ ነው እንጂ ሚዲያ ላይ አይደለም። የሰው ህይወት ውስጥ እየገቡ እንደንባ ያፈርጥሻለሁ፣ በዚህ ፎቅ ወደታች ወርውርላት ቦርሰዋል ምናምን። ትላንትና እኮ አንተ ከእሷ ጋር ሰት ላይ ያሳልፋል ከጽጌ ጋር። አንተ ራሱ እንዴት ደስ ይላል እሷ ሰው ፊት እንደዛ ስትብሽ ቅጥቅጥቅጥ ሲያደርጓት። እሷ እኔን እንደዛ እንዲያዋረደች እኔ ደስ አላለኝም። ቅድም ነግሬያለሁ። አንተ 100% ትክክል ነህ ብያለሁ እኮ እኔ። አንተ ሊሰማ ይችላል፣ ብዙ ነገር ልትሆን ትችላለህ፣ ተጎድተሃል። በእውነት እኔ ከጎን ነኝ። በእሱ ነገሩ ደስ አላለኝም። የፈለግከውን ሴት ሄደህ የማግባት መብት አለክ እንደፈለግ። እናንተ እኔ በዚህ ነገሩ እኔ እንጃ አላውቅም። በጣም ከዳኒ በላይ እኔ ነኝ የተሰማኝ። እንደውም ለምን እምቢ ትለዋለች ጽጌ? ከዚህ በፊት ደግሞ ሚዲያ ላይ ከሰማችሁ ቀለበት ቢያደርግልኝ ምናምን የሆነ እንደ ቀልድ የምታወራው ነገር ነበረ። በደንብ የምትከታተሏቸው ከሆነ ሰዎቹን ማለት ነው ካያችሁ ቪዲዮ። አሁን ብድግ ብላ ፕሮፖዝ ሊያረጋት ሲል እምቢ ካለ እንኳን ሄደ። እሱ አይደለም የሚያናድደኝ እኔ እዚህ ጣልቃ እየገባች አፈርጥሻለሁ እንደንባይ ምናምን የምትለዋ ናት የምታናድደኝ። እና ጓደኞችህ በጣም ደስ አይልም። በቃ ሁለታችሁ ትጨርሳላችሁ። አንተ እኮ ህፃን ልጅ አይደለህም። ራስህ የቻልክ ሰው ነህ። መልስ ለጽጌ መስጠት ለጽጌ ለመልስ ታንሳለህ እንዴ? አታንስም። ራሳስ ጽጌም ስትል ነበረ እኔ ዳኒን ነው ማናገር የምፈልገው እያለች ነበር። እሷ ትክክል ናት። አየቅ ሁሌም ሴት ልጅ ብልህ ናት። እሷ ጣልቃ የምትገባው ነገር ነው የሚደብረኝ። እኔ ሜሪም እኮ ሴቶች ብልህ ስለሆነች ነው። አረ እኔ ሜሪን እጠራጠራለሁ። ሴት ናት ግን ረረረረ በስመ አብ ኃይለኛ በጣም ባሏ አለቀለት። በቃ ጥርሱ በድዱ ነው የሚሄደው። ይኸውልሽ እንደዚህ አታውሪ ማሪ። ምን እንደሆነ ታውቂያለሽ? ሜሪ እንትን ሳይሆን የሆነ ሳይድ የምትይዝበት ነገር እንጂ እኛ የሚያናድደን የራሷ ካራክተር የራሷ ነው። እሺ እኮ እሱ ታዲያ የራሷ ካራክተር የራሷ ከሆነ እዚህ ጋር እኮ ህይወት የሚባል ነገር እኮ ሊጀምሩ ሲሉ ሁሌ የገባች አፍርጥሃለሁ ምናምን አይባልም። እኔ እሱ አንቺ ሴት ከሆንሽ ከባልሽ ጋር ስትጣይ የእሱ እናትም ሆነች እህት በጣም ከስንት አንዴ ነው ገብተው እሱንም ፊታቸውን የሆነ ነገር ነው የሚያጠቁርብሽ እንጂ ማንም አያገባው። እኛ ምርጫችን ማንም አያገባው። ባይዘው ተጠይቆ አብሮ እንዲሆኑ ነው የምንፈልገው። እሱ አንተ ደግሞ እቺ ታላንትና ያገባት እሷ ናት እንጂ ይቅርታ መጠየቅ ያለባት። ብርቱካን አጥባ እንኳን መሰጠት ሴት አይደለችም። እኔ እንደዚህ እንደሆነች ስብልብልብልብልብል ያለች ነገር ስብልብልብልብል ያለች ነገር በስመ አብ ሀውካም ሰላም። አሁን ደግሞ ተሳሳትሽ። ዳኒ ነው ይቅርታ መጠየቅ ያለበት፣ ጽጌ ናት። በቃ ብቻ ሁለቱም ምን ተጠያይቀው ማብሪያ መሆን አለበት። ይኸውልሽ አትሳሳች። ይቅርታ መጠየቅ ካለባት ጽጌ ናት እንጂ መጠየቅ ያለባት ዳኒ አይደለም ይቅርታ የሚጠይቀው። እውነቱን እናውራ ከተባለ ማለት ነው። እሱ እኮ ቺተር ነው። ቺት እያደረገባት ነበር መጀመሪያም አላጅ ጋር ሲሄድ እንዴ ቺት ባያደረግ በ15 ቀን ውስጥ ይቀበላታል። እንዴ ቺት ማድረግን አንቺ ማስረጃ አለሽ? እኔ አሁን ጽጌ በመጣችልኝ እዚህ ውስጥ ሌላው ነገር አልነበረ። ባላረጋት ትገባ ነበረ።
ያገኛችኋት እግዚአብሔርን ሼር አርጉላትና ትምጣ ጽጌ ኔትወርክ ገብታ ከስር ግን ያለ ሰው ዳኒ እየታቢያርግ አንተን እኮ ኔትወርክ ዞ የብልታብ እያደረጋችሁ ጽጌ ገብታ ጭራሽ እዚህ ቤት በዚህ አጋጣሚ ዳኒ እኔም ትዳር እኔም ይኸውልህ ስማ አንተ ትዳር ሁለቴ እንደዚህ ቀልድ ከሆነ ኢትዮጵያ ላይ እኔም ዱባይ ነኝ ያለሁት ምንም ስሙን የሌለኝ ሴት ነኝ 4 ዓመት ሆኖኛል ከሀገር ከወጣሁኝ ግን እኔ ኢትዮጵያ ቆይ አንዴ እስኪ ዝም በሉ እኔ ሜላን ላወራ ነው የሚታርጊልኝ እሺ አዎ ዳንዬ እንደዚህ ትዳር ቀላል ከሆነ እኔም ዳረኝ በነካ እጅግ እግዚአብሔርን ዳረኝ በቃ አዎ ዳረኝ እኔ ብቻ ግን የምታፈቅሪው ሰው ነው እንዲህ ለምታ አብሬው ላይፍ ከጀመርኩ በኋላ መኖር ከጀመርኩ በኋላ ነው የማፈቅረው አሁን ነው በዚህ መቼም ከዚህ በኋላ በስልክ አውርቼ ወይ 2 ዓመት 1 ዓመት አልፈጅም እዚህ ደግሞ እመጣለሁ ዴት እናደርጋለን በቃ በ15 ቀን ማገባ ከሆነ አገባለሁ የምሬን ነው የምልህ ስለዚህ ነው ችግር የለም እንደሷ ቆሜ ልቀር ጽጌን እንዳነካ አሁን እኮ ቀደም እኮ በጣም የተከራከርኩ የነበርኩት ማለት ነው አንቺ ልክ ሜሪ ሳይድ ያዘች እንደምትይ ሳይድ ማትይጂ ሰው መስለሽ ነበር ግን ሳይድ ያሽ ሰው እንደው ስለረዳ አሁን ክርክሬ እግዚአብሔርን ሳይድ አለስኩም ግን ጽጌን ሰላም ሳይድ ይዘሻል በስራ ሳይድ ይዘሻል 10 የተንበርከክኛለሽ ለኔ ቁጭ ብድግር እንዴ እግዚአብሔርን ቆም የምርም ታውሪ ልታናድጁ ነው እንጂ ላባደል እንዴ ሀብቲ ፍቅር አይደል እንዴ ፍቅር የለብህም መጀመሪያ እና አሁን የተንበርክኮ ይቅርታ ይጠይቃት ወይስ እሷ ይቅርታ ትጠይቀው? እውነቱን እናውራ። እሱ በሽምግልና መሀል ላይ ሽማግሌ ገብቶ ይቅርታ ይጠያየቁና ይመለሱ። እንደዛ ነው የሚባለው። ግን እኔ ደግሞ በጥሬው ስነግርሽ ጽጌ ዳኒን ይቅርታ መጠየቅ አለባት። ይቅርታ ቶሎ ስለመወጣ ትንሽ ብቻ ላውራ። አውሪ እሺ። ባራ ብዙ አውሪ። እንዴት ናችሁ? ሰላማችሁ ይብዛ። ዳኒ እኔ በጣም ነው የማደንቅህ። እንዲያውም ምክንያቱም ድራማቲክ የሆነ ሴት ብታገባ ህይወት ሙሉ ድራማ ነው የሚሆነው። ስለዚህ ጥሩ ነው ያደረግከው። ሺዝ ሶ ቢዩቲፉል ሃምብል ናይስ። በጣም ቆንጆ ልጅ ነው የመረጥከው። አንተ በጣም እንትን ማነህ። በቃ የሌላው ወሬ አትስማ። ኢትስ ዩር ላይፍ ኖ ዋን ጎነ ሊቭ። ራስን የምትኖረው። ስለዚህ ምንም አይነት ነገር ምንም አትስማ ማንንም። ህይወት ድራማ መኖር የለበትም። ቀልድ አይደለም። ትዳር እቃቃ ጨዋታ እንዳይመስላችሁ። ስለዚህ እንዲያውም እናንተ ሚዲያ ላይ ያላችሁ ሰዎች ጥንቃቄ አድርጉ። ለትውልዱ ምን እንደምታስተምሩ ታውቃላችሁ አይደለም? ይህ ድራማ ነገር ሁሌ ድራማ ከሆነ ህይወት በቃ ሌሎችም እንደዛ ነው የሚያደርጉት። ኦኬ እንደዚህ ነው እንደ ይላሉ። ስለዚህ እኔ እንዲያውም አድናቂ ነኝ በጣም። እኔ ተናግሬ የማላውቅም ሚዲያ ላይ ግን ትንሽ የተወሰነ ጊዜ ነው የተከታተልኳችሁ። ራሱ አሁን ቅርብ ጊዜ ነው እና በጣም አንተ ዩአር ጀንትልማን በቃ ዩ ኖ ዋት ዩአር ዱይንግ። ስለዚህ ምንም ነገር ማንም ምንም ቢያወራ አትስማ። በጣም ደስ የምትል ስነ ስርዓት ያላት ልጅ ነው የመረጥከው። እሱ እኮ በማግባቱ አልተቃወምንም እኮ አልሰማሽም? እኔ በተለይ እኔ ያወራሁትን አልሰማሽም? እኔ ልጅቷ በመምጣቷ አልተቃወምኩም፣ ግን ለልጅቷ ነው እየተከራከርኩ ያለሁት። ዛሬ ጽጌ እሺ ብትለው ዳኒ ሊያገባት ነበረ። ጽጌ እምቢ ስትለው ሄዶ እቺ ልጅ ከየት አመጣት? ጣናት ወይ ከየት አመጣት? እድሏን እኮ አልተጠቀመችበትም። በደንብ አክብሮ በስነ ስርዓት ብዙ ነገር አድርጎላታል። ድራማ ነው የምትወደው ሰው እናንተ አይገባም። ዳኒ በጣም ይቅርታ አድርግልኝ። እናንተ አረብ ሀገር ያላችሁ ሴቶች ትንሽ ሰልጠን ትምህርት ተማሩ። ይህ ድራማ ነገር ህይወታችሁን እያበላሸው ነው። ድራማ የሚያደርግ ሰው ትወዳላችሁ። በቃ ራሱ ሳያስብ የማይረባ ነገር ነው አፕሪሺየት የምታደርጉት። ስለዚህ እሱን ነገር ተዉ፣ ጥሩ አይደለም፣ ይጎዳችኋል።